ሰላምታችን በያላችሁበት ይድረስ። የተወደዳችሁ የቻናላችን ቤተሰቦች ከብላክ ላይን ሚዲያ የዕለቱን አዳዲስ መረጃዎችን ማስደመጥ እንጀምራለን። የአማራ ፋኖ ብሔራዊ ኃይል አፋባ በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ቋራ ላይ ጀምሯል። በተለያዩ ቦታዎችም ጠንካራ ውጊያዎች እየተካሄዱ ነው። ዝርዝሩን ይዘናል። የአማራ ፋኖ ወንጀል በመፈጸም ህዝብን በሚያማርሩ ባንዳዎች ላይ እርምጃ ወስዳለሁ ብሏል። ይህንን የተመለከተ መግለጫም ተሰጥቷል። በቆይታችን እንመለከተዋለን። በፋኖ በኩል የጋራ ወታደራዊ ኦፕሬሽኖችን ለማከናወን የሚያስችሉ ስራ እየተዘረጉ እንደሆነም ተነግሯል። የመረጃችን አካል ነው። አገዛዙ የሚዲያ ተቋሙን ማገዱ ተሰምቷል። የኦሮሞ ፖለቲከኛ ጀዋር መሐመድ በኢሳያስ አፈወርቂ ላይ የሰጠው አስተያየትም አነጋጋሪ ሆኗል። አብራችሁን ስትቆዩ ዝርዝሩን እናስደምጣችኋለን። እናንተም ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ትግሉ እንድታግዙ እንድታበረታቱን በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋባ በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ቋራ ላይ ጀምሯል። የአማራ ፋኖ የህልውና ትግሉ ላይ ከፍተኛ ድል እየተቀናጀ በላቀ የአውደ ውጊያ የበላይነት በጠላት ላይ የስነ ልቦናና የሞራል ብልጫ የወሰደበት ሁኔታ ላይ እንደሚገኝም ታውቋል። የዘመቻው ዓላማ በታሪካዊ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል አፋባ ምስረታን በማስመልከትና የጥምር ስራን ለማስተዋወቅ የታቀደ እንደሆነም ተገልጿል። ከዚህ ላይ በአማራ ፋኖ ብሔራዊ ኃይል አፋባ ምስረታ የተደሰተውን ሰራዊት በማጠናከር የተዋጣለት የተለመደውን ድል ለመጎናጸፍ አስቻይ ሁኔታዎችን በመገምገም የተጀመረ ዘመቻ ነው ተብሏል። በመሆኑም እስካሁን በየቀጠናው በሻለቃ በብርጌድ በክፍለ ጦርና በኮር እየተደራጀ ሲታገል የቆየ ቢሆንም ትግሉ በሰራዊቱ ከቀጠና ውጭ ወጥተን የንታገል ጥያቄን ታሳቢ ያደረገ በጥምረት የመስራት ልምድ ለማዳበር የውጊያ ታክቲክና ቴክኒክ ልውውጥ ለማድረግ የተለያዩ የመሬት አቀማመጥና የአየር ንብረት ላይ ያለውን የውጊያ ልምድ ለማምጣት እንዲሁም ለቀጣይ ለሚደረግ የ4 ኪሎ ጉዞ ከረጅም ርቀት ተወርውሮ ሄዶ የማጥቃት ልምድን ለማካበት ሲባል አማራ ፋኖ ብሔራዊ ኃይል አፋባ የጎንደር ቀጠና አደረጃጀት ከተለያዩ የጎንደር ቀጠና የተውጣጡ አህዶችን በአንድ በማሰለፍ ቋራ ላይ በአገዛዙ ላይ ከፍተኛ የማጥቃት ዘመቻ ጀምሯል። የተውጣጡት አህዶችም ከደቡባዊ ጎንደር ቀጠና ከአንደኛ ኮር የተውጣጣ አንድ ሻለቃ፣ ከማዕከላዊ ጎንደር ቀጠና ከግዙፉ ጎንደር የበጋሻው ክፍለ ጦር አንድ ሻለቃ፣ ከታደለው ብርሃን ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃ እና ከሁለተኛ ኮር ከቋራ ኦሜድላ ከአድዋ ክፍለ ጦሮች ሁለት ሻለቃዎች ከዞብል ጃኖ ቴዎድሮስ ክፍለ ጦሮች አንዳንድ ሻለቃዎች የተውጣጡ ናቸው ተብሏል። ውጊያው የታቀደውና የሚካሄደው በየኮርና ክፍለ ጦር ዘመቻዎች እንዲሁም በበላይነት የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዋናና ምክትል ወታደራዊ አዛዦች በጥምረት እየተመጋገቡ መሆኑን አማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ምክትል ወታደራዊ አዛዥ አርበኛ ሸጋ ጌታቸው ገልጸዋል። መርጡ ለማርያም የምትገኘው የወራሪው 72ኛ ክፍለ ጦር በአባይ ሸለቆ ብርጌድ መብረቃዊ እርምጃ ተወስዶባታል ተባለ። በሶስት ግንባሮች ከባድ ማጥቃት የሰነዘረው በ9ኛ ሳሙኤል አወቀ ክፍለ ጦር የአባይ ሸለቆ ብርጌድ ሲሆን የመቶ መሪዎችን የራዲዮ ኦፕሬተሮችን ጨምሮ በርካታ ቁጥር ያለው የ72ኛ ክፍለ ጦር አባላት በጀግኖች ተደምስሰዋል። በሰላምና አባይ ሚኔስ ግንባር፣ በሰኞ ገበያ ከተማ ግንባርና ድቦ ከተማ ግንባሮች በተደረጉ የድምሰሳ ስራዎች ነው ይህ ድል የተገኘው። ውጊያውን እነ መቶ አለቃ አያሌው፣ እነ መቶ አለቃ ምስጋናው፣ እነ ሻለቃ አንዳርጋቸው፣ እነ ሻለቃ ውዱና ሌሎች ጀግና የጦር አመራሮች የመሩት ሲሆን የአገዛዙ ኃይል ክፉኛ ተመቷል። በከበባ መደምሰስ፣ ስቦ ማስከዳትና መበተኑ ተጠናክሮ ይቀጥላል ተብሏል። ከመካነ ኢየሱስ ወደ ፋሲለደስ ሲጓዙ በነበሩ የአገዛዙ ኃይሎች ላይ በተፈጸመ ደፈጣ ጥቃት 2 ሲኖትራክ እና 4 ፓትሮል ሙሉ ወታደሮች ተደመሰሱ። በደቡብ ጎንደር ዞን እስቴ ቀጠና መነሻቸውን መካነ ኢየሱስ አድርገው ወደ ቆማ ፋሲለደስ ሲጓዙ የነበሩ የአገዛዙ ወታደሮች በሁለት የተለያዩ ቦታዎች ላይ በተፈጸመባቸው ደፈጣ ጥቃት በ2 ሲኖትራክ እና በ4 ፓትሮል ተሳፍረው የነበሩት ወታደሮች ሙሉ በሙሉ መደምሰሳቸውን የአማራ ፋኖ ብሔራዊ ኃይል በጎንደር የሜጀር ጀኔራሉ ባንታ ባተኮር የህዝብ ግንኙነት መምሪያ በላከው መረጃ አሳውቋል። ደፈጣ ጥቃቱ የተፈጸመው ልዩ ስማቸው ሸምበቆችና ብርሃድጌ በተባሉ 2 ቦታዎች ላይ ሲሆን በዚህም ከወታደሮቹ በተጨማሪ ወረዳ ካድሬዎችም እርምጃ ተወስዶባቸዋል ሲል ነው የኮሩ የህዝብ ግንኙነት መምሪያ ያሳወቀው። እርምጃው ከተወሰደባቸው ካድሬዎች መካከል የፋሲለደስና የአካባቢው ማህበረሰብን ከአቅም በላይ የሆነ ግብር እንዲከፍሉ በማስገደድና መክፈል ያልቻሉትን ደግሞ የጽንፈኛ ደጋፊ ናቸው በሚል በአገዛዙ ወታደሮች በማሳፈንና በማስደብደብ የሚታወቀው የእስቴ ዴንሳ ወረዳ ገቢዎች ቢሮ ኃላፊ አቶ ክንዱ ይባቤ እንደሚገኝበትም ነው የተነገረው። በዚህ ደፈጣ ጥቃት በ2 ሲኖትራኮችና በ4 ፓትሮል ተሽከርካሪዎች ሙሉ ተሳፍረው የነበሩት በኦህዴድ የበላይነት ለሚዘወረው የአገዛዝ ስርዓት የሚያገለግሉት የመከላከያ ሰራዊት አባላቱ ሙሉ በሙሉ የተደመሰሱ ሲሆን ቀሪው ኃይል ህይወቱን ለማትረፍ እግሬ አውጪኝ ብሎ መፈርጠጡም ተነግሯል። በአገዛዙ ወታደሮች ላይ በ2 ቦታ ደፈጣ ጥቃቱን የፈጸሙት የአማራ ፋኖ ብሔራዊ ኃይል በጎንደር የሜጀር ጀኔራል ባንታ ባተኮር ጉና ክፍለ ጦር ስር የሚገኙት የእስቴ ዴንሳ ብርጌድ አባላት ናቸውም ተብሏል።
የአማራ ፋኖ ብሔራዊ ኃይል ናደው ክፍለ ጦር አለም ከተማ በመግባት የተሳካ ኦፕሬሽን ፈጽሟል። ጠላትን አይመሪ የሆኑት የናደው ክፍለ ጦር ትንታጎቹ የቀኝ አዝማች ታገሱ አዳሙ የትግል ባላደሮች ዛሬም ከነሙሉ ክብራቸው ለነጻነታቸው እየተፋለሙ ይገኛሉ። ግንቦት 17 ምሽት የናደው ክፍለ ጦር ኮማንዶ እሳተ ገሞራ ሻለቃ ከዚህ በፊት የክፍለ ጦር ዋና ወታደር አዛዥ የነበረውና አስደናቂ ጀብድ በመፈጸም ለጠላት እጄን አልሰጥም ብሎ ራሱን መስዋዕት ያደረገው ቀኝ አዝማች ታገሱ አዳሙ ላይ ጠላትን በመምራት የባንዳነት ተግባሩ እንደፈጸመ በተረጋገጠበት ግለሰብ ላይ የቀኝ አዝማች ታገሱ አዳሙን የክብር መስዋዕትነት በሚመጥን መልኩ በተሰራ ኦፕሬሽን ወደ ወረዳዋ ዋና ከተማ አለም ከተማ ሰርጎ በመግባት የሚሊሻ አባል የሆነውን ባንዳ አድነው ጌታነህ ላይ የማያዳግም እርምጃ ሲወስድበት የባንዳው ተባባሪ የሆነውን ዘገየ እስጢፋኖስ የተባለ ግለሰብ ደግሞ በትንታጎቹ እሳተ ገሞራ ሻለቃ ተማርኳል። የአማራ ፋኖ ብሔራዊ ኃይል በሸዋ ናደው ክፍለ ጦር በአገዛዙ እና በፋኖ ስም የአገዛዙን ስራ በሚሰሩ ኃይሎች በሁሉም አቅጣጫ ጥቃት ቢፈጸምበትም አገዛዙን በመገናኛ ብዙሃን ክፍለ ጦሩ ላይ ከባድ ኪሳራ እንዳደረሰ ቢናገርም አይበገሬው ናደው ክፍለ ጦር አሁንም ከነሙሉ ክብሮና አቅሙ እጅግ የተጠናና ውጤታማ ኦፕሬሽን በመስራት መልእክቱን በስራ አስተላልፏል ተብሏል። አሁንም በዚህ ጥፋት መንገድ በመጓዝ ከዚህ ዘር አጥፊ አገዛዝ ጋር የወገኑ ኃይሎች አስተላለፋቸውን እንዲያስተካክሉና ወደ ትክክለኛው የትግል መስመር እንዲመለሱ ናደው ክፍለ ጦር በአጽንኦት አሳስቧል። ይህ ሳይሆን ቢቀር ክፍለ ጦሩ በቀጣይም ተመሳሳይ የማያዳግም እርምጃ እንደሚወስድ አሳውቋል። ከውጊያዎች ጎን ለጎን ህዝባዊ ውይይቶች፣ ስልጠናዎችና የልምድ ልውውጦች በመካሄድ ላይ ናቸው። የዚህ አካል የሆነ ውይይት የአማራ ብሔራዊ ኃይል በጎጃም ቀጠና ጊዮን ብርጌድ እና ገረመ ወንዳወቅ ብርጌድ አካሂደዋል። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ ከራስ ቢትወደድ መንገሻ እቲክም 5ኛ ክፍለ ጦር ገረመ ወንዳወቅ ብርጌድ በጋራ ለመስራት የሚያስችል የውይይት መድረክ ነው ያካሄዱት። የጊዮን ብርጌድ የቀጠና ትስስር ኃላፊ ፋኖ እውቀት አለሙ ጊዮን ብርጌድ እና ገረመ ወንዳወቅ ብርጌድ በተለያዩ ግዳጆች ማለትም በብር አዳማ፣ በጣሊያን ቀጠናና በግሻ አባይ ከተማ በጋራ ጥምረት በመፍጠር ጠላትን የደመሰሱ የአንድ ሳንቲም ሁለት ገጽታዎች የማይነጣጠሉ ወንድማማች ብርጌዶች ናቸው ብሏል። ካሁን በፊት የነበረንን ትስስር በተሻለ መልኩ ለማስቀጠል እና ጠላትን ለመደምሰስ ውይይቱ በጣም አስፈላጊ እንደነበረም ተገልጿል። የገረመው ወንዳውቅ ብርጌድ የቀጠና ትስስር ኃላፊ ፋኖ ዶክተር መዝገቡ በበኩሉ የሁለት ወንድማማች ብርጌዶች ግንኙነት መጠናከር የቡድን መሳሪያዎችን፣ ተተኳሾችን በመዋዋስ ጠላትን ለመደምሰስ ትልቅ ሚና እንዳለውም ገልጿል። የሁለቱ ብርጌዶች ልዑክ ጥሩ የሆነ ውይይት ያካሄዱ ሲሆን ጠላት በጋራ በመናበብ መደምሰስ፣ የመረጃ መረብ ትስስር፣ በፋኖ ስም የሚነግዱ የብልጽግና ተላላኪ ሌቦችን መቆጣጠርና ሕግ የማስከበር ሀሳቦች ተነስተው ጥሩ የሆነ መግባባትም ተደርሷል ነው የተባለው። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር የዳግም ክተት ወረኢሉ ክፍለ ጦር ትግሉን አስመልክቶ መግለጫ ሰጥቷል። የዳግም ክተት ወረኢሉ ክፍለ ጦር በሚንቀሳቀስባቸው የወረኢሉ፣ የለገሂዳ፣ የጃማ ቀጠናዎች በህብረተሰቡ ዘንድ ያጋጠሙ ችግሮችን ገምግመው የቀጣይ አቅጣጫዎችን ማስቀመጡን አሳውቋል። እንደሚታወቀው በአማራ ህልውና ትግል ፍትሐዊ ጦርነት ውስጥ እጅግ ብዙ ጀግኖች ከሞቀ ቤታቸው ወጥተው ውድ የሆነች ህይወታቸውን እየሰጡ የሚታገሉ ብዙ ጀግኖች ተፈጥሯል ያለው ክፍለ ጦሩ፣ ነገር ግን በእነዚህ ጀግኖች ስም ተደራጅተው በየአካባቢው ህዝብን የሚያሰቃዩ አካላት እንዳሉ ከህዝባችን የሚደርሰን መረጃ ያሳያል ብሏል። ሰሞኑን ያገዛዙ ዙፋን ጠባቂ በመሸገባቸው በወረኢሉ ወረዳ በካቢና በሰኞ ገበያ ከተማ የተሻሉ የሚባሉ አርሶ አደሮችን፣ ነጋዴዎችን ሌሊት በማገት በተለያዩ አካባቢዎች ወስዶ በመሰወር ገንዘብ እየተቀበሉ ያሉ ህሊናቸውን የሸጡ ለጊዜው ማንነታቸው ያልታወቀ ጭንብል ለባሽ ባንዳዎች በመፈጠራቸው ህዝባችንን እየተሰቃየ እንደሆነ ያገኘናቸው መረጃዎች ያሳያሉ ነው ያለው። በእነዚህ ሌቦች ላይ የማያዳግም እርምጃ ለመውሰድ የዳግም ክተት ወረኢሉ ክፍለ ጦር እኚህ ለጊዜው ማንነታቸው ያልታወቀ ሌቦች የሚገኙበትን ቦታ መረጃ እያጣራ መሆኑንና ህዝቡም ተገቢ የሆነ መረጃ በመስጠት እንዲተባበርና ተደራጅቶም ጭምር በየአካባቢው ጥበቃ እንዲያደርግ ጥሪውን አስተላልፏል። በቀጥናው ያለው የፋኖ ኃይል ሌሊት የማንንም ቤት የማይቆረቆር መሆኑንም እያሳወቀን ያለ ሰዓት ከቤት የሚመጣ ሌባ መሆኑን እንድትረዱም ሲል አሳስቧል። ከዚህ በፊት ተደራጅተው አብይ ተሾመና መዓዛ ተሾመ የሚባሉ ከግብረ አበሮቻቸው ጋር በዚህ ድርጊት በፋኖ ስም ሲዘርፉ በማህበረሰቡ ተይዘው አስተማሪ እርምጃ ከነ ግብረ አበሮቻቸው ህዝቡ እንደወሰደና በፋኖ ስም የሚነግር ሌባ መሆኑን ህዝባችን ተረድቷል። አሁንም ያንኑን ያላሳለሰ ጥረት በማድረግ ሌቦችን በመያዝ ከህዝቡም በቀጠናው ካለው የፋኖ ኃይልም ይጠበቃል። ለዚህም ሁሉም የማህበረሰብ ክፍል ርብርብ እንዲያደርግ እንጠይቃለን ብሏል። በአጠቃላይ የተጀመሩ የአማራ ህዝብ የህልውና ትግል እናመክናለን ብለው የሚንደፈደፉ አካላት ህዝቡ እንዲማረር በማድረግ የፋኖን ስም ለማጥፋት ሌቦችን በማደራጀት በፋኖ ስም እንዲዘርፉ፣ እንዲያገቱ፣ እንዲገሉ ተልዕኮ እየተሰጣቸው የዘራፊ የብልጽግና አካላትም እንዳሉ ህብረተሰቡ ሊገነዘብ እንደሚገባ ተገልጿል። ይህ ዘራፊና ሌባ ቡድን ምንም ነገር ሰርቶ መለወጥ የማይችል ሁልጊዜ እንደ ይሁዳ ወንድሞቹን በ30 ዲናር ሲሸጥ የኖረና
እና በሴፍቲኔት ፓኬጅ ህይወቱን የሚገፋ እጅግ ሲበዛ አውደል ላይ ግብዝ ግውዝ የሆነ ስብስብ ነው ብሏል። ይህን አረም የሆነ የሌቦችን ቡድን ማራገፍ ካልተቻለ ህዝባችን ከዚህ ለባሰ መከራ ይዳረጋል፣ ትግላችንንም በተወሰነ መልኩ ሊያጓትት ይችላል ነው ያለው። ስለዚህ የመጀመሪያው ትግል በዚህ ቡድን ላይ የማያዳግም እርምጃ በመውሰድ ህዝቡን ከመከራ ማዳን ሲሆን ህዝቡም አካባቢውን በንቃት እንዲጠብቅና መረጃዎችን ሲያገኝ በአካባቢው ላለው የፋኖ ኃይል እንዲያጋራም አሳስቧል። ያለ ሰዓት በሌሊት ጭንብል የለበሰ የንጹሃንን ቤት የሚያንኳኳ ንጹሃንን አግቶ ገንዘብ የሚጠይቅ በቀጠናው የሚንቀሳቀሱ የፋኖ ኃይል አለመሆኑን በድጋሚ እናሳውቃለን ብሏል። በአማራ ክልል ባለፉት 9 ወራት ውስጥ 176 ሰዎች ራሳቸውን ማጥፋታቸውን የፈለገ ሕይወት አጠቃላይ ስፔሻላይዝ ሆስፒታል አስታወቀ። የኑሮ ምሬት ዋነኛው ምክንያት ነው ተብሏል። በሆስፒታል የድንገተኛ ክፍል ሐኪም ዶክተር ጓዲ ተዋበ ለቲክቫ ኢትዮጵያ በሰጡት ቃል ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷል ብሏል። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታል ይመጣል ያሉት ዶክተር ጓዲ በአብዛኞቹ ለበረሮና ለአይጥ ማጥፊያ ተብሎ የሚሸጠውን መድኃኒት እንደሚጠቀሙ ነው የተገለጸው። በ9 ወራት ውስጥ 176 ያሉ ወጣቶች ራሳቸው እንዳጠፉ የሚናገሩት ዶክተር ጓዴ አብዛኞቹ ከ15 እስከ 30 ዓመት የዕድሜ ክልል የሚገኙ ወጣቶች እንደሆኑም ገልጿል። ተጎጂዎቹ ራሳቸውን ማጥፋታቸው በምርመራ ነው የሚገኙ ያሉ ሲሆን በተጨማሪ ከቤተሰቦቻቸው የሚገኘው መረጃ እንደሚያመለክተው በራሳቸው ላይ አደጋውን ከመፍጠራቸው በፊት ይናገሩት የነበረውን ቃላት እንዲሁም መድኃኒቱን ከወሰዱ በኋላ ከአጠገባቸው የሚገኘው የወሰዱት መድኃኒት ማያዣ ራሳቸውን ለማጥፋታቸው ማረጋገጫ ነው ብለዋል። ከዚህ ባለፈ መድኃኒቱን ከወሰዱ በኋላ በፍጥነት ወደ ሕክምና ተቋም መጥተው የተረፉ ወጣቶች ቃለመጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ከቤተሰብና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ ግጭት እንዲሁም ኑሮ መረረን የሚሉ ምክንያቶች እንደሚሰጡ ነው ዶክተር ጓዴ የተናገሩት። በተለይ የጸረ ተባይና ተዋሲያን ማጥፊያ መድኃኒቶች ከተፈለገው ዓላማ ውጭ እየዋሉ ስለሆነ ገበያ ላይ በስፋት እንዳይገኙ ጥብቅ ቁጥጥር መደረግ አለበት ሲሉ ማሳሰቢያ ሰጥተዋል። ላለፉት 30 ዓመታት በህዝብ ተወካዮች ምክር ቤት ፓርላማ ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉን አስታወቀ። ሪፖርተር ክልከላው የተጣለበት ግልጽ ባልሆነና ባልታወቀ ምክንያት መሆኑን ገልጿል። ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ምንም አይነት ምክንያት ሳይኖር ወይም በፓርላማው በይፋ ሳይገለጽ ከበር ላይ በጥበቃ ሰራተኞች ሪፖርተር እንዳይገባ ተብሏል በሚል ዘጋቢዎቹ እንዳይገቡ መከልከላቸውን አሳውቋል። ሪፖርተር ለምን ፓርላማ ገብቶ እንዳይዘግብ እንደተከለከለ ጥያቄ የቀረበላቸው የፓርላማው ጥበቃ ሰራተኞች እንዳይገባ ብለን በቃል ተነግረናል ከማለት ባለፈ ለመከልከል የሚያበቃ ማስረጃ ማግኘት አለመቻሉን ነው የተገለጸው። ጋዜጣው ለፓርላማው ጽህፈት ቤት ኃላፊ ምስራቅ መኮንን ለምን ሪፖርተር ፓርላማ እንዳይገባ እንደተከለከለ ጠይቆ እኔ ያልከለከልኩም በህመም ምክንያት ቢሮ አልገባውም፣ እንደገባው አሳውቃቸዋለሁ ማለታቸውንና ከገቡም በኋላ ምላሽ አለመስጠታቸውን ገልጸዋል። የሪፖርተር ዘጋቢዎች እንዳይገቡ የቃል ትዕዛዝ የሰጡት የፓርላማ ጽህፈት ቤት ምክትል ኃላፊ ንጉሴ መሸሻ መሆናቸው በመነገሩ ለእሳቸውም ሪፖርተር ተመሳሳይ ጥያቄ አቅርቦ በአጭር የጽሁፍ መልእክት እኔ ያገርኩትም ሆነ የከለከልኩት ነገር የለም በማለት ምላሽ ሰጥተዋል ተብሏል። ፓርላማው በይፋ እግድ እንደጣለ ወይም ትዕዛዝ እንደሰጠ ሳይታወቅ ክልከላ መደረጉ ከህግም ሆነ ከሞራል አንጻር ተገቢ አለመሆኑን የገለጸው ሪፖርተር የሚመለከታቸው መንግስት አካላት፣ ህግ አውጪዎች፣ ህግ ተርጓሚና ህግ አስፈጻሚው መፍትሄ እንዲሰጡ በመጠየቅ ላይ መሆኑን ገልጿል። ጀዋር መሐመድ ለኢሳያስ አፈወርቂ ንግግር ምላሽ መስጠቱ ታወቀ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትናንት ያደረጉትን ንግግር ትርጉም ማዳመጡን በመግለጽ የጀመረው ጀዋር በሁለት ቁልፍ ነጥቦች ላይ አስተያየት መስጠት እፈልጋለሁ ብሏል። ሲያስረዳም ፕሬዝዳንት ኢሳያስ የቀድሞ የጦር አጋራቸውን አብይ አህመድን የኦሮሞን ጥቅም የማይወክለውን የኦሮሞማ ርዕዮተ ዓለም የሚያራምድ በማለት ከሰዋል ካለ በኋላ በዚህ ንግግር ደስተኛ አለመሆኑን አስታውቋል። ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያለው ጀዋር ይህ የኦሮሞ ማንነት ወይንም ባህል መገለጫ ቃል መሆኑን አስረድቷል። ልክ ኤርትራዊ ወይንም ኩኪው እንደማለት መሆኑን ገልጿል። ቢሆንም ፕሬዝዳንት ኢሳያስ ከ7 ዓመታት በኋላ አብይ የኦሮሞን እሴት እንደማይወክል በማመናቸው ደስተኛ መሆኑን አስታውቋል። 10 ዓመታት ከኤርትራ ጋር ሲሰሩ የነበሩት የኦሮሞ ፖለቲካ መሪዎች ጨምሮ የኦሮሞ ምሁራንና የተከበሩ የሀገር ሽማግሌዎች ለዲሞክራሲያዊ ሽግግር አብይን ሲደግፉ መቆየታቸውን የጠቀሰ ጀዋር ይሁንና ቤተ መንግስት ከገባ በኋላ እነዚህን ገለል እንዳደረጋቸው አስረድቷል። በኤርትራና በኢትዮጵያ መካከል የተፈጠረው የአጭር ጊዜ ትብብር ዘለቂታዊነት ሊኖረው እንዳልቻለ የጠቀሰ ጀዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለቱ አገራት መካከል መደገም እንደሌለበትም አሳስቧል። የፕሬዝዳንት ኢሳያስ የትናንቱ ንግግር በሁለቱ አገራት መካከል ያለው ውጥረት መካረሩን እንደሚያሳይ ጠቁሞ በአፍሪካ ቀንድ ሌላ አውዳሚ ጦርነት ከመምጣቱ በፊት የሚመለከታቸው አካላት ይህንን አደገኛ አካሄድ ለማስቆም አስቸኳይ እርምጃ መውሰድ እንዳለባቸውም ገልጿል። የእስራኤል የገንዘብና የመከላከያ ሚኒስቴር ተጋጩ። ሚኒስትሮቹ የተጋጩት በጋዛ እየተካሄደ ባለው ጦርነት ምክንያት የመከላከያ ሰራዊት ከተመደበለት በጀት በላይ ተጠቅሟል በሚል ነው። የእስራኤል መከላከያ ሚኒስቴር በጋዛ ጦርነት ምክንያት የተመደበለትን በጀት ከልክ በላይ በማውጣቱ ከገንዘብ ሚኒስቴር ጋር ከፍተኛ ግጭት ውስጥ መግባታቸውን የአገሪቱ መገናኛ ብዙሃን የሆነው ኪኤኤን ዘግቧል።
ክቡራን አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።